ያው እንግዲህ ወደ አላህ ነው ማልቀስ። ግን በቃ ቁጭ ብዬ እንትን ስል ሲከፋኝ እንትን አልኩኝ። አብረን እንዋል እስኪ ዛሬ ደግሞ ያው ብሎጌ ከተመቻችሁ ደግሞ ቪዲዮን ላይክ አድርጉ። ላይክ ማድረግ አትርሱ። ላይክ አድርጉኝ። ስትጀምሩ ላይክ አድርጋችሁ ጀምሩ። እኔም እንግዲህ ብሎጌን በየቀኑ እየሰራሁ መጣላችኋለሁኝ። ለምትወዱኝም ለምታበረታቱኝም በጣም ነው ማመሰግነው። ከልቤ ነው ማመሰግነው። ከልቤ ነው መወዳችሁ። በጣም ከፍቶኝ ነበረ። በጣም በቃ ቅስሜ ስብር ነበር ያለው። ሁሉም ነገር እንዳሰባችሁት አይሆንም። አንዳንድ ጊዜ ህይወት ዱንያ ማለት ነው አትሞላም። እዚህ አክሲዮን ነው። ይሄ አክሲዮን እኔ አለሁበት የአንድ ጣ ማለት ነው ገዝቼ ለራሴ የሆነ ጊዜ ትዝካላችሁ አሊ ነው የገዛልኝና ይሄን አክሲዮን እንግዲህ እኔ መሸጥ ፈልጌያለሁ። ምክንያቱም ትንሽ ብር እጥረት ስላለብኝ አሁን ላይ እና አክሲዮኑን ባልሸጠው በጣም ነው ደስ የሚለኝ። ወላይ ላዝም አስፋልት ዳር ነው፣ ለቤታችን በጣም ቅርብ ነው። እንጨት እያጋዙ ነው እና እንደዚህ እንጨታችንን ሰበሰብን አስገባን ወደ ቤት። እዚህ ጋር እንጨቱ የእንትን ነው። እዚህ ጋር ውጭ ላይ ዛፍ አልነበር፣ እሱ ሲቀፈቀፍ በቃ አሪፍ እንጨት ወጣው። እንግዲህ ወደ ማስገባባት ገባን። እንጨታችንን ስናስገባባ እንግዲህ ወንድ ልጅ የሚጠቅመው ለዚህ ነው። አሰላሙ አለይኩም። ዛሬም እንደተለመደው ጠዋታችንን ጀምረናል። እንዴት አደራችሁ? እና ዛሬም እንግዲህ አብረን እንውላለን። የዛሬውን ብሎግ አብራችን ተከታተሉ። እና ጠዋታችንን እንግዲህ ከአልጋችን ተነሳ፣ ልብሴን ቀያየርኩኝ ምናምን እና እንግዲህ ያው መጋረጃውን ጨለም ብሏል እና ፀሐዩም እየወጣ ስለሆነ አየሩ እንዴት ደስ እንደሚል አትጠይቁኝ። ውጭ ላይ ስትወጡ ደግሞ በጣም ደስ የሚል አየር ነው ያለው። ለማንኛውም አብረን እንዋል እስኪ ዛሬ ደግሞ ያው ብሎጌ ከተመቻችሁ ደግሞ ቪዲዮን ላይክ አድርጉ። ላይክ ማድረግ አትርሱ። ላይክ አድርጉኝ። ስትጀምሩ ላይክ አድርጋችሁ ጀምሩ። እኔም እንግዲህ ብሎጌን በየቀኑ እየሰራሁ መጣላችኋለሁኝ። ለምትወዱኝም ለምታበረታቱኝም በጣም ነው ማመሰግነው። ከልቤ ነው ማመሰግነው። ከልቤ ነው መወዳችሁ። ከኔ በላይ ደግሞ አላህ ይውደዳችሁ። እና ጠዋታችንን ቁርስ ሰራ ነው። ያው በቁርስ መስራት ነው የጀመርነው። ዛሬ የምሰራው ሾክሹካ ነው። ባለፈው ግን ሾክሹካ ሰርቼላችሁ አንዳንድ ኮሜንት አንብቤ ነበረ። ሾክሹካ እንደዚህ አይደለም የሚሰራው እያላችሁ ነበረ። እንግዲህ የየቤቱ አሰራር ይለያያል። እኔ አረቤ ጋር ስሰራ እንደዚህ ነበር ሾክሹካ የምንሰራው። እና ሽንኩርቴን ከተፍኩኝ። ያው እሷ የምታደርገው እኔ የሚጎለኝ ነገር ሊኖር ይችላል እዚህ ያላማላደርገው እንጂ አሰራሩ ግን እንደዚህ ነው። ሽንኩርቴን ከዛ ትንሽ ነጭ ሽንኩርት ቲማቲም አደርግበታለሁኝ። እነሱ ሳልሳ ነው የሚያደርጉት። ቲማቲም እና ሳልሳ ነው የሚያደርጉት። ቲማቲም የሚደረጋል፣ ሳልሳም ነው የምናረገው ስንሰራ። እኔ ግን ሳልሳ የለኝም፣ ትንሽ በርበሬ ያደርግበታለሁኝ። ለማንኛውም እንደዚህ አድርጌ ቁርሴን እሰራለሁኝ እላቸዋለሁኝ። ትንሽ በርበሬ ነው ያደረኩበት እንዲቀላልኝ ነው እንጂ ለሌላ ነገር አይደለም። በርበሬውን ትንሽ ነው ያደረኩት። ከዛ እንደዚህ ቀላልኝ ጨው አደረኩኝ። ከዛ ቅመም አደረኩበት። የተፈጨ ቅመም ካሙን ምናምን ነው። ካሙን ቁንዶ በርበሬ ያዝ ምናምን ነው። ከዛ እንቁላሌ እንደዚህ ያደረኩኝ እና እንቁላሉ ይበስላል። ያልበሰለ ቪዲዮ ላይ ያልበሰለ መስላችሁ ነው እንጂ ቢያንስ ለ10 ደቂቃ ምናምን እንደዚህ አድርጌ ከድኛ አበስለዋለሁኝ። እንቁላል ሳይበስል እኔ ራሱ አይመቸኝም፣ አልወድም። እርጥብ እንቁላል መብላት ደስ አይለኝም። እና እንቁላሌ እንደዚህ ሲበስል እንደዚህ ብስል ይላል። እያያችሁት ነው። በስሏል። አሁን ብስል ብሏል በደንብ ውጥት ነው ያለለት። ከዛ እዚህ ጋር ሚጥሚጣና ትንሽ ድንብላል ቅጠል አደረኩበት። ከዛ ወደ ቁርስ አቀረቡት። ቁርሳችንን ለመብላት ተዘጋጀ እላችኋለሁኝ። ምን ጥያቄ ያለው እንግዲህ ቁርስ ተበላ፣ ሻይም ተፈልቷል። በሻይ ቁርሳችንን እንደዚህ አድርገን ግጥም አድርገን በላን እላችኋለሁ። እዚህ ጋር ጎረምሳው እያስቸገረ ነው እና ቁርሱ ሲያልቅ ደግሞ ይሄን ይመስላል። በደንብ ነው የሚበላው፣ በጣም ነው የሚጣፍጠው። እዛ ጋር ደግሞ ማር ነው። አሊ ማር ቁርስ ከበላ በኋላ ማር አምጪ ብሎ ማር አቅርቤለት ነው። ከዛ ወደ ጽዳት እንደተለመደው ቤታችንን አጸዳዳን ጨርሻለሁ። እዚህ ጋር ቤት ተጸዳድቷል። ከዛ ቤት እንደተጸዳዳ እንግዲህ ጨስ አይቀርም መጫጫስ ነበር ቤቱን። ከዛ በኋላ ደግሞ ቤት ከተጫጫሰ በምን ካለበት ቤቱ ከተጸዳዳ ወደ ምሳ ሰራታ ደግሞ ይጠብቀናል። አይገርም? በቃ የምግብ ኢባዳ ነው ሲበላ ምግብ እንግዲህ የማይቀር ነገር ነው። ከዛ በኋላ ግን ምሳ ከመስራቴ በፊት እዚህ ጋር እንጨት እያስወደጥኩኝ ነበር። እንጨት ማኔ ኤሌክትሪክ ምጣድ አይደለም፣ ለእንጨት እንጨት ነው የምጠቀመው ለእንጀራ። በእንጨት ነው የምጋገረው። ማገዶ ቆጣቢ የሚባለው እንጨት የለም የቆሙ፣ በሱ ነው እንጀራው የሚያምረው፣ በዛ ነው።
እና እንጨታችን እንደዚህ ተፈላለጠ ፈለጠልኝ እና እንጨቴን እንግዲህ ወደ ማስገባባት ገባን። እንጨታችንን ስናስገባባ እንግዲህ ወንድ ልጅ የሚጠቅመው ለዚህ ነው። ያስገባቡኛል እያያችሁ ነው። ወንድ ልጅ ለዚህ ነው የሚጠቅመው። ሁሉም ተሰልፈው እንጨት እያጋዙ ነው እና እንደዚህ እንጨታችንን ሰበሰብን አስገባን ወደ ቤት። እዚህ ጋር እንጨቱ የእንትን ነው። እዚህ ጋር ውጭ ላይ ዛፍ አልነበር፣ እሱ ሲቀፈቀፍ በቃ አሪፍ እንጨት ወጣው። እንጨት በነገራችን ላይ ከተማ ውድ ነው ታውቃላችሁ፣ በጣም ውድ ነው። 4 ፍሬ ምናምን በስር ነው የምትሸጠው። 4 ፍሬ 100 ብር እንደዛ አካባቢ ነው የሚሸጠው። ዙሮ ምሳዬን ወደ መስራት ገባሁ። ዛሬ መግሉባ ነው የምሰራው። ኩሱ አለኝ፣ ባደንጃል አለኝ፣ ሁሉም አለኝ ለመግሉባ የሚሆነው እና እንዳይበላሽ ደግሞ ያው እሰራዋለሁኝ እዚህ ጋር እና ጓደኞቼ ዛሬ ደግሞ እስከ አንድ አዲስ ነገር ይዤላችሁ መጥቻለሁኝ። እዚህ አክሲዮን ነው። ይሄ አክሲዮን እኔ አለሁበት አንድ ጣ ማለት ነው ገዝቼ ለራሴ የሆነ ጊዜ ትዝ ካላችሁ አሊ ነው የገዛልኝና ይሄን አክሲዮን እንግዲህ እኔ መሸጥ ፈልጌያለሁ። ምክንያቱም ትንሽ ብር እጥረት ስላለብኝ አሁን ላይ እና አክሲዮኑን ባልሸጠው በጣም ነው ደስ የሚለኝ። ወላይ ላዝም አስፋልት ዳር ነው፣ ለቤታችን በጣም ቅርብ ነው እና የስራ ቦታ ነው። በቃ ኦሲስ ላይ ስለሆነ የስራ ቦታ ነው እና በጣም አሪፍ ቦታ ነው። እስካሁን እያዋጣን እየገነባን ነው። እዚህ አክሲዮን ላይ ብዙ አክሲዮን ሽጠናል በነገራችን ላይ እኛ ራሱ ማለት ነው በእኛ በኩል የተሸጠ አሁን ከተሰራ በኋላ እና ሲመሰረትም አካባቢ ትንሽ መሰረት እንደወጣለት አካባቢም የሆነች የኮምቦልቻ ልጅ እዚሁ ከአረብ ሀገር ሆና ግዢ ሊብያ ገዝቼላት አሁን መታ ራሷ የሚጓጣውን ምኑንም ማዞራ ጨርሳለች እዚህ ማለት ነው። እና እኔ ያለኝ አክሲዮን ይሄው ነው። አክሲዮን ማለት የአንድ ሰው ዕጣ ማለት ነው። የስራ ቦታ ነው፣ የሱቅ የገበያ ቦታ ነው። በጣም አሪፍ ነው። አስፋልት ዳር ነው። ይሄ የምታዩት ቆርቆሮ እንትን የሚባል ነው፣ የሚነሳ ነው። ስቶር ነው፣ በቃ ሲሚንቶ ምናምን ማስቀመጫ ነው እና በጣም የሞቀ ቦታ ነው። እኔን ቦታ ባልሸጠው ደስ ይለኛል። በጣም እያዘንኩ ነው ስሸጠው። ግን ከናንተ ውስጥ የሚፈልግ ካለ መጀመሪያ እድሉ ልስጣችሁ ለደላላ ከመንገሬ በፊት የምትፈልጉ ልጆች ካላችሁ አናግሩኝ በውስጥ መስመር ቴሌግራም ላይ። በጣም አንደኛ ቦታ ነው፣ እንዳያመልጣችሁ። እኔ ራሱ ችግር ባይሆንብኝ አሁን ተቸግሬ ነው፣ ከምሬ ነው የምነግራችሁ። ብር በጣም ስላስፈለገኝ ነው የምሸጠው እንጂ አልሸጠውም ነበረ እና እንደምታዩት ነው። መግዛት የምትፈልጉ ካላችሁ በውስጥ መስመር አናግሩኝ። እና እዚህ ደግሞ እንግዲህ ልጆቼ እንጨት ሲያጋግዙኛል ነበር። ዶናት ካልሰራሽልን አሉኝ። አብኩቼው ነበረ ሊጡ ቦካ ሲንቦካልኝ እንደዚህ ዶናቴን ቆራረጥኩኝ፣ ጠበስኩላቸው። እንደዚህ ቆንጆ ዶናት ሰራሁላቸው። ያው እስከሁላችንም ነው የሰራሁት በነገራችን ላይ እና በጣም የሚጣፍጥ ዶናት ነበር የሰራሁት ቤት ውስጥ። በቃ ካልገዛሽ ነው ያሉኝ እነሱ፣ ግን እኔ ቤት ውስጥ ሰራላቸዋለሁ ብዬ ሰራሁላቸው። ለማንኛውም ከዛ አረፍ ብዬ ነበር ቁጭ ብዬ በቃ እያሰብኩኝ። ያው እንግዲህ የሰው ልጅ ስንሆን አንዳንድ ጊዜ ማለት ነው ብዙ የሚያስከፋን ነገር አለ፣ የሚያስደስተን ነገር አለ። አብዛኛው በዚህ በ10 ደቂቃ በ8 ደቂቃ የምታዩት ቪዲዮ ያለውን የተወሰነውን ነገር ነው እና እዚህ ጋር ቁጭ ብዬ በቃ የሆነ ነገር እያሰብኩኝ እያለቀስኩኝ ነበረ። እና በቃ እናንተን የምናሳያችሁ ብዙ ጊዜ አብዛኛው ሰው በቃ ሲደሰት ወይ ከቤቱ የሆነ ነገር ሲያደርግ ምን ሲል ነው እና በጣም ከፍቶኝ ነበረ። በጣም በቃ ቅስሜ ሲብር ነበር ያለው። ሁሉም ነገር እንዳሰባችሁት አይሆንም። አንዳንድ ጊዜ ህይወት ዱንያ ማለት ነው አትሞላም። ሁሉ ጊዜ ሙሉ አይሆንም። አንዳንዴ ሲጎልባችሁ፣ አንዳንዴ ደግሞ በቃ ሁሉም ነገር አሁን አንቺ ምን አለብሽ ሀገርሽ ነሽ ምናምን ትሉኛላችሁ ብዙ ጊዜ። አልሐምዱሊላህ ምንም የለብኝም፣ ግን ህይወት አይሞላም። የምታለቅሱበት ነገር አለ፣ ለራሳችሁ የምትደሰቱበት ነገር አለ። እንኳን እኔ አይደለሁም እኔ ምንም ያልሆንኩት ሴትዮ አይደለሁም። በጣም በቃ በስኬታማ የሚባሉ ሰዎች ምንም አይነት ዱንያ ላይ ያሉ ሰዎች ጎደሎ አላቸው። ዱንያ ትሞላም እና በጣም በቃ እዚህ ጋር ለምን አላሳያችሁም ብዬ አስቤ ነው የማለቅሰው። በራሴ ጉዳይ ነው፣ ግን በቃ አንዳንዴ ይከፋችኋል፣ የሚያስደብራችሁ ነገር ይመጣል። አልሐምዱሊላህ ያው እንግዲህ ወደ አላህ ነው ማልቀስ። ግን በቃ ቁጭ ብዬ እንትን ስል ሲከፋኝ እንትን አልኩኝ፣ ቪዲዮ አነሳሁኝና በጣም የሚደብራችሁ ጊዜ አለ ለማለት ፈልጌ ነው።